መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ ፍቀጅላቸው let them go if they have to go let them go አንድ ነገር ከወደድሽው ልቀቂ ተመልሶ ከመጣ ያንቺ ነው ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም if you love something set it free if it comes back it's yours if it doesn't it never was toxic የሆኑ ደጋግሞ የሚጎዱ ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁሉ ጊዜ አንቺን ጥፋት ጉዳት የምትፈልግ ከጮኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች ሌተር ጎ ከሚያረጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል አንድ ቀን ድንገት ተሰበራለህ ፈውስ የለውም ለሰዎች የምትሰጫቸው ሁለተኛ እድል አለ ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ ይሄን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ ይቅርታ ማለት ምንም ፕሪኮንዲሽን የለውም ይቅርታ ነው ሁሌ ይቅርታ ትያለሽ you forgive ግን ያንን ሰው መልሰሽ ያንን ቦታ ልትሰጪው ስትይ ግን ትጠነቀቂያለሽ ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት አራት መሰረታዊ ነገር ያስቀምጣሉ የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ ሰይጣን አሳሳተኝ ነው የሚለው ወይ ኤክስኪውዝ ነው የሚፈልገው ልክ አዳም እሷነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው ወይስ በትክክል አጥፍቻለሁ የኔ ጥፋት ነው I'm responsible ለዚህ ጥፋቴ ነው አድሚት አደርጋለሁ ጥፋቴን እቀበላለሁ ይላል ወይ ቦታ ደግመሽ ልትሰጪው ስትያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል ከባድ ጥፋት አጠፋብሽ አስወጣሽው መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ መጮኛሽ ከሆነ ስህተቱን ያምናል ወይ ማጥፋቱን ያምናል ወይ አንድ የሚታየው ይሄ ነው ሁለተኛ የባህሪ ለውጥ አምጥቷል ወይ behavioral change አምጥቷል ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛው መጠጣቱን ካላቆመ እድል አትሰጪው ምክንያቱም ደግሞ ሰክሮ ያጠፋል ሰከንድ ቻንስ አትሰጪው ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪው ለምሳሌ አንዲት ሴት ጮኛዋ ተደባዳቢ ነው እንበል ደበደባት ጥሎ ከዛ ይሰበሰብና ሰው ሁለተኛ እድል ስጪው ባክሽ ይቅርታ አድርጊለት ይላታል ይሄ ሰውዬ መደባደብ አቁሟል መጠጣት አቁሟል ምን ድጋሚ የሚደበድባት ከሆነ ለምንድን ነው ማስደበድባት ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች ስለዚህ የባህሪ ለውጥ ያስፈልጋል ኃላፊነቱን መውሰድ አለበት ሶስተኛ የምታየው ተጸጽቷል ወይ ይሄ ሰው ባደረገው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ ሪሞርስፉል ነው ወይ ሪግሬት አድርጓል ማረግ አልነበረብኝም በፍጹም አጥፍቻለሁ በቃ እንዴት አደረኩት ብሎ ተጸጽቷል ያንን ቼክ ማድረግ አለብሽ ያለበለዚያ ደግሞ ሊያጠፋ ይችላል የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ ይችላል አራተኛው ጊዜው ወደ ኋላ ቢመለስለት ወደ ኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ ዲፈረንትሊ የምታረገው ነገር ምንድነው እንዲያረግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጫለሽ ያለበለዚያ ግን ጠጥቶ አጥፍቶ አሁንም መጠጥ ካላቆመ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪ አይፈቀድም እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go መሄድ አለባቸው if they have to go let them go ይሄ ድርቅ እንላለን ግን አቢዩዘርስ ይሆናሉ ኔጌቲቭ ሰዎች ይሆናሉ ደጋግሞ የሚጎዱሽ ይሆናሉ እና መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ ፍቀጅላቸው let them go if they have to go let them go እና ይሄን ማድረግ ያለብን ጊዜ ይኖራል በፍቅርም ግንኙነት ምን ይባላል
if you love something set it free ይባላል። if you love something set it free if it comes back it's yours if it doesn't it never was ይላል። አንድ ነገር ከወደድሽው ልቀቂው። ተመልሶ ከመጣ ያንቺ ነው። ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something set it free if it comes back it's yours if it doesn't it never was ይላል። እና አንዳንዴ ሰዎች ከህይወታችን ማውጣት ያለባቸው ሲሆኑ we should let them go ቶክሲክ የሆኑ ደጋግመው የሚጎዱን ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁሉ ጊዜ አንቺን ጥፋት ጉዳት የምትፈልግ ከጭኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች let her go she has to go ይሄንን አንዳንዴ ማድረግ አለብን። ከዛ እነዚህን ክራይቴሪያዎች ካየን በኋላ ግን ሰከንድ ቻንስ ስንሰጥ ይሄን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ። በሳይኮሎጂ ጥሩ ነገሮች አሉ። አንደኛ ኢሞሽናል ቤኔፊት አለው። ደስታ ይሰጣል፣ እርካታ አለው። ለሰዎች ሰከንድ ቻንስ ሁለት ዳግም እድል ስትሰጫቸው በጣም እርካታ አለው፣ ደስታ አለው። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ እድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። በጣም ጥሩ ሰዎች። እኔ አንድ ባለትዳሮች አውቃለሁ። ድሮ የሆነ ነው 20 ዓመትና ሚስትየው አጠፋች። ማለት ከባድ ጥፋት ነው ያጠፋችው። የኃጢአት ነገር ውስጥ ነው የገባችው። እንደ ስሙን ላለመጥራት ነው ስለሚከብደኝ። ከዛ ልትፈታት ትችላለህ አሉት። ቸርች ውስጥ ነበረ። ልትፈታት ትችላለህ፣ መብትህ ነው፣ ይሄ የተረጋገጠ ነገር ነው አሉት። አልፈታትም፣ ይቅርታ አደርግላታለሁ አለ። ከዛ ከባድ ውሳኔ ነው፣ ግን የሱ የግሉ ውሳኔ ነው። በኋላ ትዳራቸው ቀጠለና ባሪያ ሆነችለት። የመጨረሻ መልካም ሴት ሆነችለት። እስካሁን ድረስ 20 ዓመት በጣም ተዋደው ይኖራሉና አንደርስታንድ አድርጓት ይቅርታ ስላደረገላት ነው። እና ሰዎች ይለወጣሉ። ሁለተኛ እድል ከሰጠሻቸው በኋላ በጣም የተለወጡ ላንቺ ደግሞ እጅግ መልካም ያን ለማካካስ ብለው መልካም ሰዎች ይሆናሉ። ሁለተኛ እድል ሰጣቸው። ሶስተኛው ፕራክቲካል ጥቅም አለው ነው የሚለው። ለምሳሌ መኪና ሰጥቼው የሰራልኝ ሰው ከዛ መኪናው ዳግም ሲበላሽ ሌላ አዲስ መካኒክ ጋር ከሚሄድ እሱ ጋር መልሼ በውስጥ ኦሬዲ ፈቶ አይቶታል እና እቺኛው ነች ችግሩ ብሎ አስተካክሏል። ግን ተሳስቷል፣ ችግሩ እቺ ነች። ስለዚህ ተመልሼ እሱ ጋር ቢሄድ መኪናን የማስተካከል እድሉ እሱ ይበልጣል። ሐኪሙም ለምሳሌ ታይፎይድ ነው ብሎ አክሞሽ ከሆነ ከዛ ተመልሰሽ ስትሄጂ አልተሻለኝም ስትዩ ሌላ ነገር መኖር አለበት ብሎ ሌላ ቼክ ሲያደርግ ፕራክቲካል ጥቅም አለው ይባላል በጥናት በሳይኮሎጂ። ከዛ አራተኛው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you ይላል። what you make happen for others will happen to you። ላንቺ መልካም ነገር እንዲሆንልሽ ሳመቻች ላንቺ ሳመቻችልሽ ለኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ላንቺ ይሆንልሻል። ለዚህ ነው what you make happen for others will happen to you የሚባለውና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው። እኛ ስናገኝ አሁን አጠፋሁን እንበል ከእግዚአብሔር ጋር ይቆይ፣ ግን ሰዎችን በደልኩኝ ይልበል አጠፋሁ። ከዛ ሰከንድ ቻንስ ሳገኝ ዳግም እድል ሳገኝ በጣም በጥንቃቄ ነው መያዝ ያለብኝ። ያችን ያገኘኋትን እድል ደግሜ እንዳላበላሽ ደግሜ እንዳላጠፋ በጣም ተጠንቅቄ ነው መሄድ ያለብኝ። ምክንያቱም ከዚህ በፊት አጥፍቼ ይሆናል። ከዛ አሁን ሁለተኛ እድል አገኘው፣ ሶስተኛ እድል አገኘው። አጥፍተን አበላሽተን ሁለተኛ ሶስተኛ እድል ስናገኝ በጥንቃቄ ከበፊቱ የበለጠ በጥንቃቄ ልንይዘው ይገባል። ምክንያቱም ሰዎች ከሁለት ጊዜ በላይ ከሰከንድ ቻንስ በላይ ላይ ሰጡሽ ይችላሉ። አንዴ ይቅርታ ያደርጉልሻል፣ ከዛ ሊሉ ይችላሉ። ምክንያቱም እንደ እግዚአብሔር አይደሉም።
ሰዎችና እግዚአብሔር ልዩነት አላቸው። ሙሴ አገልግሎቱን ጨርሶ ሊሄድ ሲል ለሚተካው ለኢያሱ እንደዚህ ያለው በጣም ልቤን ይነካዋል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ማለት የህይወት መመሪያ ነው። እንደ እግዚአብሔር ያለ ማንም የለም። የተናገረው ሰው ማን ነው? ሙሴ። እድሜው ስንት ነው? 120 ዓመት። 40 ዓመት በቤተ መንግስት፣ 40 ዓመት በምድረ በዳ ሚስት አግብቶ ልጆች እየወለደ 40 ዓመት የእግዚአብሔርን ሕዝብ እየመራ 120 ዓመት ኤክስፒሪየንስ ያለው ሰው ነው ይሄን የሚነግርሽ። እንደ እግዚአብሔር ያለ ማንም የለም ይልሽ። እናት ነበረችው ሙሴ። ስለዚህ የሚለው ያንን ነው። እኔ እናት ነበረች ከመሬት ላይ ያነሳችኝ ግብፃዊቷ ንግስት አልነበረች እሱ የፈርዖን ልጅ። እሷን እናት አውቃለሁ። ጡቷን አጥብታ ያሳደገችኝ ደግሞ እናት አውቃለሁ። እናት መልካም ነች በጣም። ግን እውነቱን ልንገርህ እንደ እግዚአብሔር ያለ ግን ማንም የለም። ከእናት በላይ ነው ማለት ነው። ሚስትን አውቃለሁ። የታማባት ሚስት ነበረችው ማለት ኢትዮጵያዊቷን አገባው ምናምን ብለው ተጣልተው ሲባሩ ሚስትን አውቃለሁ። ሚስት መልካም ናት፣ ደግ ናት። ግን ሚስት መልካም ናት እንደ እግዚአብሔር ግን ያለ ማንም የለም። ወንድም ነበረኝ፣ አሮን የሚባል ወንድም ነበረኝ። ማርያም የምትባል እህት ነበረችው ሙሴ። ወንድም መልካም ነው፣ እህት መልካም ነች። ግን ቢ ኬርፉል እንደ እግዚአብሔር ያለ ግን ማንም የለም። እኔ ይሄ ሰዎችን ሁሉ ወዳለሁ አምናለሁ፣ ግን እንደ እግዚአብሔር ያለ ማንም የለም የምትለዋ ግን የህይወት መመሪያ ነች። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። እንደ እግዚአብሔር ያለ ማንም there is no one like God እና እሱን የመከረን ምን ማለት ነው? አጠፋለሁ አንድ ጊዜ ይቅርታ ያደርግልኛል አንድ ሰው። ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረኩለት እንደገና ደግሞ ይልሻል ሰው። እሱ ግን ፈጣሪ ይቅር ይልሻል፣ አሁንም ይቅር ይልሻል፣ አሁንም ይቅር ይልሻል። ማቆሚያ የለውም። አንድ ሰው ተቸግሮ መልካም ያደርግለታል። መልካም አደረገላት። ከዛ መልካም ካደረገላት በኋላ እንደገና ተቸግራ አገኛት። እኔ እንግዲህ ባለፈው ተቸግራ መልካም አድርጌላታለሁ፣ እኔ ስንት ይረዳታለሁ፣ እኔ ስንት ጊዜ ነው ማግዛት እሷን ይላል ሰው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል። አንድ ሰው ወደ መንፈሳዊ ዓለም መጥቶ በጣም ቸግሮት በቃ ተጨንቆ ምን ሆነህ ነው አሉት። ቸግሮኝ ነው። ታዲያ አትጸልይም እንዴ አሉት። አይ ባለፈው የሆነ ነገር ቸግሮኝ ጠየቅኩት እግዚአብሔር፣ ከዛ ሰጠኝ። አሁን ደግሞ እንደገና ደግሞ ደግሜ እንዴት እንደ ሰው አድርጎታል። ደግሜ ደግሞ እንዴት አስቸግረዋለሁ። ሰጥቶሽ የማይበቃው እንደ እግዚአብሔር ያለ ማንም የለም። ይቅር ብሎሽ ይቅርታ አድርጎ መጨረሻ እንደሌለው እንደ እግዚአብሔር ያለ ማንም የለም። መልካም አድርጎ የማይሰለቸው እንደ እግዚአብሔር የለም። ለሙስሊም አዳማጮቻችን ደግሞ እንደ አላህ ያለ የለም ማለት ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ቃሉ በጣም ነው ደስ ያለኝ። እንደገና የሚባል አሰራር አለው በፈጣሪ ዘንድ። እንደገና እድል ይሰጥሻል። አልቆልሻል ተብሎ ወድቃለች፣ ጠፍታለች፣ ጥቅም የላትም፣ አትነሳም ተብሎ እንደገና እድል ይሰጥሻል። እንደገና ያቆምሻል፣ ሞገስ ይሰጥሻል፣ ዝና ይሰጥሻል፣ እንደገና ያስነሳል እና ዳግም እድል ይሰጣል። ምንድነው አሁን የመልእክታችን ኮንሰፕቱ? አሁን ቪዲዮ ለሚደርሳቸው የተለያየ ነገር ተበላሽቶባቸው ቢሆን፣ ጀምረው ፌል አድርገው ቢሆን፣ አንድ ነገር አድርገው ሳይሆን ቀርቶ ቢሆን፣ ተስፋ ቆርጠው ቢሆን፣ አዝነው ቢሆን፣ በምድር ላይ ሰከንድ ቻንስ አለ፣ ሁለተኛ ዳግም እድል አለ፣ ሶስተኛ እድል፣ አራተኛ እድል አለ። በተለይ ከሱ ያ ነው። እናንተም ደግሞ ለሰዎች ዳግም እድል ስጡ። ይቀድሙ ጥንቃቄ አድርጋችሁ ዳግም እድል ደግሞ እናንተ ካገኛችሁ ተጠንቅቃችሁ ያዙት ነው። አሁን ሙሴን ቅድም አነሳን። ጽላቱን ጠረብና ወጣለው፣ እንደገና ጻፈበት፣ ጣለው፣ ሰበረው፣ ዳግም እድል ተሰጠው። እንደገና ጠርበው ጣለው። እኔ በሆነ እንኳ እሻለሁ በእጄ ጻፍኩበትን ጥለ ብትናደድስ ታዲያ ምናምን ነው ጀጅ ነው ማረገው።
ከዛ ምን ሆነ መሰለሽ የማይሰበር ጽላት ሆነ። ከዛ በኋላ አልተሰበረም ያ ጽላት። የሳምሶንን መልከት ሶምሶንን ስናይ በጣም እኮ አብዝቶታል። ሶምሶን ለእግዚአብሔር የተለየህ ናዝራዊ ነህ የተባለ ሰውዬ አንድ ሄድና ያችን ነው ወደድኩኝ ካላገባሁ ይላል። ከዛ ደግሞ ሴተኛ ዳሪ ጋር ይገባል። አሁንም እዛች ጋር ይሄዳል። አንድ ቃል ምን ይላል መሰለሽ? ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። እና አንዳንድ ሰዎች ማወቅ ያለባቸው ገንዘብ ኖሯቸው አቅም ኖሯቸው ሚስት እያለቻቸው እዛች ጋር ሲሄዱ ውሽማ ሲያስቀምጡ ባንኮክ ሄደው ሴት ሲያማርጡ ሀብታቸው ይጨምራል። ሰላም ነው፣ ሲያዩት ሰላም ነው። ልጆቻቸው እያደጉ ነው። ሚስታቸው አታውቅም። በቃ ሰላም ነው። እግዚአብሔርም የተስማማ ይመስልሻል? ከሚያረጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል። አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። ትግስቱን እንደ መስማማት መቁጠር የለባቸው። እዚህ ጋር ሚስት አለች የምታለቀስ፣ እሱ እዛ ውሽማ ሲል እዛ ጋር እንትን ሲል ልክ አምላክ የተስማማለት ይመስለዋል። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስ የለውም ይላል። እና አንድ ቀን ጉዳት ይመጣል፣ ወይ በሽታ ይመጣል፣ ወይ ደግሞ አንድ ዋጋ ይገባና ከዛ ታረግዛለች። አረገዝኩ ትሏለች። አስወጪው፣ አላስወጣም። ታዲያ ሰው ወልደዋለሁ። ሚስት ትሰማለች ሌላ ሴት እንዳስረገዘ። ከሚስት ጋር ይበጠበጣል፣ ልጆቹ ይበተናሉ፣ ሀብቱ ይበተናል፣ ነገሩን ሁሉ ያጣል። እና መጠንቀቅ ያስፈልጋል። አንዳንዴ በምናጠፋቸው ጥፋቶች ጋር እሱ የተስማማው እንዳይመስል ነው። አሁን ሶምሶን ችግሩ ይሄ ነው። ሴተኛ ዳሪ ጋር ሄዳል፣ እዛች ጋር ሄዳል። ናዝራዊ የተባለ ሰውዬ ሰዎች በሶስት ነገሮች ይፈተናሉ ይባላል። ስሪ ፒስ እና ስሪ ኤፍስ ይባላሉ። ስሪ ፒስ የሚባሉት ፕሮስፔሪቲ፣ ፕራይድ እና ፕሮሚስኩቲ ነው። ገንዘብ፣ ሀብት፣ ፕሮሚስኩቲ ዝሙት፣ ፕራይድ ኩራት፣ ከዝና ጋር የሚመጣ ኩራት። ከነዚህ በአንዱ አንድ ወንድ ይፈተናል፣ በአንዱ ይወድቃል። ወይም ደግሞ 3 ኤፍ ይባላሉ። ፌም፣ ፎርቹን፣ ፊመል። ሀብት፣ ዝና በሴት ለሴቷ ደግሞ ወንድ ማለት ነው። ግን ብዙ ጊዜ ወንዶቹ ናቸውና ድካሜ የቱ ጋ ነው ብሎ ማጥናት ያስፈልጋል። በገንዘብ እፈተናለሁ። አንዳንድ ጊዜ እኮ ለአንዳንድ ሰዎች የሆነ ፖለቲካ ፓርቲ ወይም መንግስት፣ የኛ መንግስት አላልኩም፣ በአጠቃላይ መንግስት የሆነ ገንዘብ ይሰጥሽና ገንዘብ የተሰጠው ሰውዬ ሲያወራ ይውላል። ሲያወራ ለምን ቀምሷል? ገንዘብ በቃ ተሰጥቶታል። ያንኑ ሲያወራ ይውላል። ለምን? በገንዘብ ሸጎጥ አድርጎለታል። ስለዚህ ሲያወራ ሊውል ይችላል። እና ገንዘብ በጣም የሚያታላቸው ሰዎች አሉ። ዝና በጣም የሚወዱ ሰዎች አሉ። ከዛ የተቃራኒ ጾታ ደግሞ የሚያታላቸው አሉ። አሁን ድካምሽን እኔ አሁን ድካሜን አውቃታለሁ። የቱ ጋር መጠንቀቅ እንዳለብኝ ያውቃል፣ ተጠንቀቅም ስለሚል። ገንዘብ ያሳስተኛል ብዬ አይቼዋለሁኝ። ገብቼበት የወጣሁበት ነገር ነው። ገንዘብ ያታልኝ። ዝና ምንም አይመስለኝም። ምን ይዘ ግሮሰሪ ገባለሁ፣ መንገድ እሄዳለሁ፣ ምንም እንትን አይሰማኝም። ሰዎች ሰላም ሲሉኝ ሁሉ እገረማለሁ። እንዴት አውቀኝ ነው እላለሁ። ምንም እንትን አይለኝም። መጠነቀቅባት ግን ኤሪያ አለ፣ ሽሹ የተባለው አቅሜን የማውቅባት እና ራሴ የምጠነቀቅባት ቦታ አለች። ከዛ እሷን ሽሹን የተባለው ድካምሽን ካወቅሻት፣ የቱ ጋር እንደሆንሽ ድካምሽን ካወቅሻት፣ እሷ ድካም ጋር መጠንቀቅ ያስፈልጋል ማለት ነው።